ሰላም ሰላም የደረሳችሁ ለሁላችሁ። ዛሬ ደግሞ በአዲስ ትምህርት መተናል። ይኸው ተማሪ አጠገባለች። እሷ አንድ ሽፎን አሳያችኋለሁ። ስለዚህ በቀላሉ ከወገብ በታች ያለውን ፓርት እንዴት እንደሚቆረጥ አሳየኝ ብላኛለች። ለእናንተም ይጠቅማችኋል ብዬ ይህንን ቪዲዮ አዘጋጅቻለሁ። ኮፒ ሊንክ ሼር አድርጉ ቤተሰብ። እንቀጥል። መጀመሪያ ልኬት መውሰድ አለብን። ልኬት ከወሰድን በኋላ ቀጥታ ወደ ሽፎን ቆረጣ የምንሄደው። የለኳት ልኬት ቶታል ሌንግዝ ትወስዳላችሁ። ለምሳሌ እሷ የምትፈልገው እስከታች ድረስ ቁመቱን ትለካላችሁ። እንደዚህ አድርጋችሁ ከዛ ሙሉ ቁመት ከለካችሁት ላይ ሾልደር ቱ ዌስት የሰደረ ቁመት ምንድነው ትቀንሳላችሁ። አሁን የለኳት ስንት ነው? 37 137 ነው 143 ነው የለኳት ማለት ነው። ሙሉ የቀሚሱ ቁመት 143 ነው። ከዛ ከ143 ላይ ምን እንቀንሳለን? ሾልደር ቱ ዌስት እንቀንሳለን። ሾልደር ቱ ዌስት ማለት ከትከሻ እስከ ወገብ 40 ነች። እሱን ስንቀንስ ሌንግዙ ስንት ይሆናል? 103 ይቀራል። ከወገብ በታች ያለው ፓርት 103 ነው። ደረጃ አንድ ነው የምትፈልገው። ዘመናዊ የመጣው ሽፎን አይታችሁ ከሆነ ከታች እዚህ ታች አካባቢ ላይ ነው ሽንሷ የፈለገችው ሽንሽን የፈለገችው። ስለዚህ ምን እናደርጋለን? ከዚህ በታች ያለውን ከዌስት በታች ያለውን እንለካለን። አሁን ከዌስት በታች ያለው 103 ነው። ስለዚህ እሷ ደረጃውን የፈለጋችሁ እዚህ ድረስ ነው። እዚህ 87 አካባቢ ነው የፈለገችው ማለት ነው ወደታች። ከዛ በኋላ ያለው ደግሞ ሽብሽብ እንዲሆን ትፈልጋለች ማለት ነው። ምን እናደርጋለን? እዚህ ጋር መተን ይሄ ሰልቬጅ ይባላል። ጨርቁ 4 ሜትር ነው የጨርቅ ሽፎኑ 4 ሜትር ነው ገዛሽው 4 ሜትር ነው የጨርቅ 4 ሜትር ጨርቅ ስለሆነ ይሄኛው 4 ሜትሩ የዙሪያ በኋላ ሲለበስ ሰውነቷ ላይ እንዴት ነው የሚሆነው? እንደዚህ ነው የሚሆነው። ይሄ ስፋት ደግሞ ስፋቱ ምንለው አርቡ ምንለው ደግሞ ቁመት ነው የሚሆነው። በኋላ ቁመት ይሆናል። እንደዚህ ስትለብሰው እሷ ቁመት ይሆናል በኋላ። ስለዚህ ከዚህ 4 ሜትሩን ትጠቀማላችሁ። 4 ሜትሩ ይሄን ሁሉ የምናደርገው ምንም ጨርቁ አልተነካም፣ አልተቆረጠም። መጀመሪያ ምን ቆርጦ የታችኛው ነው የምንቆርጠው። ከዛ በኋላ ደግሞ የላይኛውን እንቆርጣለን ማለት ነው። አሁን ቁመት ከዚህ በታች አሁን የለካዋት አጠቃላይ 103 ነበረ። ከዛ ላይ እሷ የምትፈልገው እቺ ደረጃዋን ወደታች 27 ሴንቲሜትር ብቻ ነው የምትፈልገው። 27 ሴንቲሜትር እንቀንሳለን። ከስንት ላይ? ከ103 ላይ ስንት ይሆናል? ስንት ይሆናል? 76 ሴንቲሜትር ገመታችሁ ምልክት ታደርጋላችሁ። ከዚህ ወደዚህ ቁመት ትመጣላችሁ። ሁሉ ጊዜ ቁመት ነው ወደዚህ። ይሄ ሰልቬጅ ይባላል። ወደዚህ የሽፎን ቁመት 76 ሴንቲሜትር። ከዛ በኋላ የስፌት እስከ 5 ሴንቲሜትር ትጨምራላችሁ። 80 አንድ ላይ 80 ሴንቲሜትር መጣ። ከዚህ ወደዚህ ምን ጊዜ የምትለኩት ቁመት ነው የምትለኩት፣ የሽፎኑ ከወገብ በታች ያለው ቁመት። ከዛ በኋላ እዚህ ጋር መተን አሁን ምልክት ብቻ ማድረግ። ምልክት ካደረግን በኋላ ጨርቁ ራሱ ይሄድላችኋል። ስለዚህ አሁን ይሄን ጨርቅ እሱ ራሱ ስለሚሄድ ወደዚህ ወደ ቁመት ይሄዳል እንትኑ ሽፎኑ፣ ወደ ጎን ግን አይሄድም። ስለዚህ ከዚህ ወደዚህ የለኩት ምንድነው? ይሄ የሽፎኑ ቁመት ነው። ይሄ በኋላ ወደታች ይሆናል ማለት ነው። ይሄ ደግሞ ዙሪያ ነው የሚሆነው ሰውነቷ ላይ። ምልክት ካደረጋችሁ በኋላ ምንም ሳትፈሩ እንደዚህ ያደርጋችሁ መቅደድ ስትገጁ እሱ ራሱ ይታዘላል። በዚህ ሁኔታ በቀላሉ ሽፎንን መቁረጥ ትችላላችሁ። ስለዚህ ብዙ ነገሮችን አብረን እናያለን። ፎሎ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ ያደርጋችሁ። ስለዚህ አሁን የተቆረጠው የትኛው ነው? ወገብ በታች ያለው ፓርት እስከ መጨረሻ ነው ተሰናድቶ ማለት ነው። አሁን ይሄኛው ምንድነው? ይሄ ወገብ በታች ያለው የተቆረጠው ፓርት ነው ማለት ነው። ይሄ ማለት ይሄው ከወገባ በታች ማለት ነው። ይዞራል። ይሄ በኋላ እሱ ራሱ ይዞራል። አሁን ምንድነው የሚቀረን? ሽብሽብ ይቀረናል። ስለዚህ ይሄ ስንት ነው?
76 ሴንቲሜትር የለካ ነው ማለት ነው። ሽብሽብ ይቀራል። ሽብሽቡ ደግሞ የዚህን እጥፍ መሆን አለበት በጣም እንዲሸበሸብ ማለት ነው። ሽብሽቡ ደግሞ የዚህን እጥፍ መሆን ስላለበት ሽብሽቡንም ከዚህ ላይ መውሰድ ትችላላችሁ። አሁን ደግሞ ከታች የሚሸነሸነውን ፓርት ከዚህ ወደዚህ መታችሁ 27 ሴንቲሜትሯን የስፌት 3 ሴንቲሜትር ጨምረን በዚህ ሁኔታ ምልክት ካደረግን በኋላ ጨርቁን እንዲታገል እንቆርጣለን ማለት ነው። ስለዚህ ሽፎን ምንም አይከብድም። እናንተ አትፍሩ፣ ቀላል ነው። እንደዚህ አድርጋችሁ በቀላሉ መቁረጥ ትችላላችሁ። ያልገባችሁን ኮሜንት ላይ አስቀምጡልን። እንወዳችኋለን። እንታያችኋለሽ ቤተሰብ ይሄን ይመስላል። ይሄኛው የቀረው ለእጅጌና ለቶፕ ይሆናል ማለት ነው። ስለዚህ ይሄ ደብል ነው የሚሆነው ገና ይሄ እየተሸነሸነ ተሸንሽኖ ከዚህ ጋር እኩል ይሆናል ማለት ነው። እየተሸነሸነ ከ3 ሜትሩ ጋር እኩል ይሆናል። ስለዚህ እንደፈለጋችሁ ሽፎን በተለያየ ስታይል መቁረጥ ትችላላችሁ። እናመሰግናለን ቤተሰብ።